በቀዳሚ ሀጂ ሙፍቲ ለምሳሌ ያረፉት እሳቸው እውቀት አላቸው የላቸውም? እነሱ ሊያሰግዱ ይችላሉ አይችሉም? ሙቷል። እሱ ተወው። አሁን በህይወት ቢኖር በእሳቸው መስገድ ይበቃል አይበቃም? ተረጋጊያ። የሚጮህበት ደንቆሮ የለም እዚህ ቤት ውስጥ እንዳለ ሁለት ጆሮ አለን እንሰማለን። መልስ ስናመጣ እያወረዳችሁ ነው። ትክክለኛ ስንደርስ እኮ እያጠፋችሁ ነው። ዶክተር አቡበክርን ከሆነ ጫት ምናምን ያለው እስኪ ዶክተር አቡበክር ጫት ስቅሙ ያየ ከሆነ ቪዲዮ ወይም ፎቶ ላይ ከዛ በኋላ በጫት ጉዳይ ላይ ፈትዋ አትስጡ ብሎ ያለው የአንተ መጅሊስ ነው መሪው። ቶፒካችን ላይ እንመለስና ወደ ቶፒኩ መልሰው ክርስቲያን፣ ቶፒኩ ላይ ቀጥል። ያ እንግዲህ ቶፒካችን እስካሁን እንዳዳመጣችሁት ምንድነው ጥያቄው? ሙስሊሞች ሰላት ከመገናኘታቸው በፊት ምንድነው ሰላት ላይ ያሉ ወይም ከመገናኘት ከዛ በፊት ሁጥባ የሚባል ፕሮግራም አላቸው። ማለትም ሴርሞኒ ይሰጣል፣ እንደ ዳዋ ነገር እንደዛ ነገር ያደርጋሉ። እዛ ላይ ኢማሞቻቸው የሚናገሩት ንግግር ለምሳሌ ከነሱ አቂዳ ውጭ የሆነ ንግግር ቢናገር ያንን እንዴት አድርገው ቶለሬት ማድረግ ይችላሉ? ለምሳሌ ወሃብያዎች ምንድነው አላህ ከአርሽ በላይ ነው፣ ከሌሊቱ 1/3 ክፍል ሲቀር ይወርዳል ብለው ያምናሉ። በተቃራኒው ደግሞ ሱፊዎች ይህንን ትምህርት አያምኑ። ስለዚህ ሁጥባ ላይ አንድ ኢማም ተነስቶ ያንን የሚያምነውን ተቃራኒ እምነት ቢናገር እንዴት አድርገው ቶለሬት ያደርጉታል? ይህንን እንዴት ብላችሁ ነው የምትቃወሙት? ወይም ደግሞ ለዚህ የምትወስኑት ውሳኔ ምንድን ነው? ያ ሰው የሚያሰግደው ውስጥ ጤናማ ነው ወይ? ከዛ በኋላ ማለትም አምላክህን የአንተን አምላክ ባህሪያት ማያምን ከሆነ ትምህርቱንስ ማስተማር መማር ማለት ትክክል ነው ብሎ መቀመጥና መማር ይቻላል? ከዛ ደግሞ እሱም ሲባርክ ወይ ጸሎት ሲያስደርግ ለየትኛው አላህ ነው ጸሎት የምታደርገው? በዛን ሰዓት ላይ ነግሮሃል። አንተ የምታምነውን ለምሳሌ ይሄ ክደት ነው ብሎ ነግሮሃል። ክደት ነው ካለህ በኋላ የእሱን ጸሎት እንዴት ነው ተቀባይ አድርገህ ከእሱ ጋር ሰላት የምትሰግደው? ከእሱ ጋር ሰላት የምታደርገው እንዴት ነው? ፈይሰል አላህ 24 ሰዓት ከኛ ጋር ነው ያለው። እኔ የለመሸት ሁል ጊዜ ከኛ ጋር ነው ያለው አላህ። እኔ አይደለም መሸወጣኝ። አይ ኖ ከሁጥባ ሰዓት ምናምን ነገር ሳይሆን ሁል ጊዜ ከኛ ጋር ነው ያለው አላህ። እነሱ ሁጥባ አረጉም አላረጉም ከኛ ጋር ነው ያለው። ለምሳሌ አንተ አላህ አካላት አሉት ብለህ ታምናለህ አይደለ? በጭራሽ አታምንም? አላህ ነው ያለው ብለህ ነው የምታምነው? ከአርሽ በላይ የተቀመጠ በቃ ምን ሆነ የተቀመጠው? ከአርሽ በላይ ተቀመጠ የሚል የለውም። ከአርሽ በላይ አለ። በቃ እሱ እኛን የፈጠረን ሁላችንም የፈጠረን አምላክ አለ እዛ ጋር በቃ ከአርሽ በላይ ተቀምጧል። ሁሉ ነገርን ማለት ተቀምጧል የሚል የለም። ለምንድን ነው ፈይሰል የምትከራከሩ? እዚህ መታችሁ ሁላችሁም አላህ እኮ ሱብሃነሁ ወተዓላ ከክርስቲያኖች ጋር አትከራከሩ። አንቺስ ለምናይ መከራከርማ ስም ማውራት አለብን እኮ የፈቀደብን የፈቀደልን ነገር እኮ ነው። ነፃነትን እየገፋች ነው። ላ ይኸውልህ ሹፊ አላህ ሱብሃነሁ ወተዓላ ከክርስቲያኖች ጋር እንዳንከራከር አላህ አስገድዶናል። ምክንያቱም ካላመናችሁ በቀር መቼም አያምኑም ብሏል። እሱ እንድትረጋገሙ ነው እንጂ ያው እሱን ያገባቸው ነው። መያዝ አለብሽ እኮ ሲጠየቅ እንረጋገም ነው ያለው መሐመድ። እኛ አሁን ጥያቄው መልሱልን። ሱሱ መልሺ። እዚህ እኔ እውቀት ለማግኘት ነው በቃ። አትግባ እነሱ ጋር ትከራከሩ አላለም። እኛ ያለቃ ማክበር እኛ ግዴታችን። እነሱ እናንተ በእነሱ ካላማናችሁ በቃ ከሰሩኝ ለምን ብለን ነው ማንከራከረው? ለምን ብለን ነው ጥያቄ ማንጠይቀው? ለምን ብለን ነው እውቀት ማናገኘው? ማለት ትንሽ የጠፍራችሁን ቆሻሻ ሱሱ ደግመሽ አሁንም ትልክ ያለሽ እንዴት እናድርግሽ? እኔ ቤት እየገባሽ ለምን ቤት ያገባች? ለምንድን ነው የምታስወርደው? ለምንድን ነው የምታስወርደኝ? ሱሱ ክርስቲያን ቤት ሆነ ያለሽው እናንተ በእነሱ ካላመናችሁ በቃ ቁጭ ብለሽ እየተማርሽ ነው። ግዴታ እኮ ይልልሽ ማለት በሆነ ነገር እኮ ማሳመን እኮ አቺም እኮ
በቃ ማስረጃ ይዘሽ ማሳመን ያለብሽ። በቃ እዚህ ጋር አሁን ወይ ከራከር ብሏል አላህ Subhanahu Wa Ta'ala ያላቃሉ። ምን ለማግኘት እስካሁን አሳምናችሁ ታውቃላችሁ? እውቀቱን ፈልጉ ብሏል እኮ ቁርአን ላይ አለ እኮ እውቀቱን ማወቅ አለባችሁ ብሏል። አንዴ በቃ ሱሱ ቀጥይ ንገሪን እስኪ አንቺ ምን ልንገርህ? ሁጥባ ትሳተፊያለሽ አለ ጁማ ሰላት ትሄጃለሽ? አዎ። መልካም አላህ ይናለው ብለሽ ነው የምታምኚው? ማንኛውም ሰው አላህ ከአርሽ በላይ ነው። አላህ ሰማይ አይደል አለ? አላህ ሰማይ ከአርሽ በላይ ነው ያለው። ሁሉም ከአርሽ በላይ አለ ብሎ ያምናል። ኦኬ። አዎ ሁሉም ነው የሚያምነው። ሙስሊም አማኝ ነው። ሻሃዳ ያዘ ሁሉም በቃ ያመነ ነው። በአላህ ላኢላሃ ኢላላህ ሙሐመድን አብዱ ረሱል ያለ ሁሉም በአላህ ያመነ ነው። ከዚህ እጭ ሌላ ንትርክ እንደዛ ሄይ ተራተር እኛ ለምንድን ነው ሙስሊሞች አንተ የጠየቀው ጥያቄ ልክ ተረጋጊ። ቆይ ጥያቄ አዳምጪ። ተረጋጊ። የሚጮህበት ደንቆሮ የለም እዚህ ቤት ውስጥ እንዳለ ሁለት ጆሮ አለን እንሰማለን። መልስ ስናመጣ እያወረዳችሁ ነው። ትክክለኛ ስንደርስ እኮ እያጠፋችሁ ነው። ሌላ ሰው ታመጣላችሁ። ሙስሊሞች ጫፍ ሲደርሱ ለጥያቄ መልስ ሲያመጡ ተረጋጊ። ምን መለሽና ነው ገና ላኢላሃ ያለ ሁሉም ከአርሽ በላይ ነው የሚል ሙስሊም ነው አልሽ። እሺ ከአርሽ በላይ አይደለም የሚል አላህ ከአርሽ በላይ በዛት አለ የሚለው ስህተት ነው። አላህ ዛትም የለውም ከአርሽ በላይ በዛት አለ ማለት ስህተት ነው የሚል እሱ ሙስሊም ነው። ቀጥያ ቀጥይ። ምን አልከኝ? አንቺ አላህ በዛት ከአርሽ በላይ ነው ብለሽናል አይደለ? ብዛት ሳይሆን አላህ ከአርሽ በላይ ነው። አላህ ከአርሽ በላይ ነው። ምኑን ነው ከአርሽ በላይ? ምኑን የምትፈልገው? አላህ ከአርሽ በላይ ነው። አላህ ሱብሃነሁ ወተዓላ አንተንን እኛን የፈጠረ እናንተ ካዳችሁት። ምን ላስረዳይ? ካፊር ማለት ምንድን ነው? አርሽን እስኪ ተርጉሚልኝ እስኪ። አርሽ ምንድን ነው? አርሽ ከሰባ ሰማይ በላይ ማለት ነው። መላኢኮች ያለበት የለም ከዛ በላይ ማለት ነው። አላህ እጅ አለው የለውም? አለው። ኦኬ። እግርስ? አላህ እጅ አለው። ይሄ ጥያቄ ባለፈው ተመልሶ አንተ እኮ አንድ ባለፈው ስመልስ አላህ ይስቃል፣ ይገነጥላል፣ እንዲህ ይገላፈጣል ስትል ነበረ። ይሄ እኮ ንቀት ለምንድን ነው የምታመጣው? ጥያቄ ስታመጣ በትክክል ለምን አትጠይቅም? አላህ ይስቃል ብለሽ ሰው ሙስሊሞች ያመለሱት ጥያቄ ዳውሎን አታደርግም። ዝም ብለህ ሌላ ይሄ ተረት ነው። ሰማይና ምድርን ፈጠረ አላህ ነው ሲል ቆይ ተረጋጋ። አስታወስኩሽ። በምኑ ነው የሚስቀው ስልሽ በቂጡ አይደለም መቼ የሚስቀው በአፉ ነው ያልሽኝ ልጅ አለሽ። ቴንክ ዩ። እግር አለው እጅ አለው ከአርሽ በላይ ነው። ስለዚህ እጅና እግሮቹ አላህ ከአርሽ በላይ ናቸው ብለሽ ታምኛለሽ። ይስቃልም አፍ አለው ብለሽ ታምኛለሽ። ይሄ አይነገሩለትም የለውም እያለ ሁጥባ ቢያደርግ አንድ ኢማም ትክክል ነው ብለሽ ትማሪያለሽ ወይ? እኔ ባንተ ልማር። ምክንያቱም አንተ ካፊር አንተ ካዲያን ስለሆንክ እኔ ብነግርም አታምንም። እናንተ የምታምኑ በራሳችሁ ነው። ሱሱ በእኔ አይደለም። ሁጥባ ላይ ኢማሙ አላህ እጅ አለው ማለት ስህተት ነው፣ እግር አለው ማለት ስህተት ነው፣ ይስቃል ማለት ስህተት ነው፣ ከአርሽ በላይ ያለ ማለት ስህተት ነው፣ ይሄ ፍጡር ነው እንደዚህ ብላችሁ መግለጥ የፍጡር ባህሪ ነው ብሎ ቢል አንድ ኢማም ቁጭ ብለሽ ትማሪያለሽ ወይ ትክክል ነው ብለሽ? እኔ ስድት ናለው ኩጥባ አለይኩም ኩጥባ ሲቀራ ሁሉም ሰው ያዳምጣል። አላህ ከአርሽ በላይ ሁሌ ብቻ ኔጌቲቭ ለምንድን ነው የምትመጣው? ብቻ አንድ ቃል ሁሌ ኔጌቲቭ አይሰለቻችሁም እንዴ? ዋብያዎች በጣም ነው የሚገርመኝ። በቃ ምንም በቃ በፖለቲካ እስር አድርገው ያነፈረ እኔ ዋብያ አይደለም። እኔ ባላ ፕሊስ አዳምጪ። ዋብያ አይደለም። እጅ እግር አለው ይስቃል አፍ አለው ብለሽ መታምኝ መቼም ሱፊ እንዳልሆንሽ ይታወቃል እኮ። ይስቃል አፍ አለው እጅ እግር አለው ብለው እንደማያምኑ ከአርሽ በላይ ነው ያለው ብለው አያምኑ። ስለዚህ የሚስቅ አላህ አለን ብላችሁ የምታምኑት እናንተ ናችሁ። እጅ እግር አለው ብላችሁ የምታምኑት እናንተ ናችሁ። ስለዚህ አንድ ሰው ተቃራኒ ሌላ ኢማም እንደዚህ ቢል ታምኛለሽ ወይ? እኛ ማንን እንምን? ለምሳሌ አላህ ሱብሃነሁ ወተዓላ እኛን ያፈጠረ አይደል? ከሱ ጭልሽ ማን እናመልክ? እንደናንተ እንጨት እናመልክ? ፎቶ እናመልክ? ሶስት ፈጣሪ እናመልክ? ጥቁሩን ድንጋይ ሱናን ነሳኢ 29:19 ላይ
ጥቁሩን ድንጋይ ሄደሽ ስሙሽ ስታደርጊው ሊክ ስታደርጊው ኃጢአትሽን ይቅር ይልሻል መጥቶ። ጥቁር ድንጋይ አናምንም። ማን አለ? አንዴ ኃጢአትን ይቅር ይላል አይልም? ጥቁሩ ድንጋይ ይላል። ምኑ? ኃጢአትን ጥቁሩ ድንጋይ ምን ይላል? ኃጢአትን ይቅር ይላል። እናመሰግናለን። ከዚህ በላይ ማመን አለ እንደ ኃጢአትን ይቅር ከማለት በላይ ምን አለ? ፈልገህ ነው ገንዘብ እንዲሰጥ ፈለግ? ከዚህ በላይ ኤኒዌይስ ለዛ አይልም። አይ ነው ፈይስ አትረብሽ። ሱናን እና 29:19 ነበር። ኤኒዌይ ወደ መሐመድ ቀጥልሽ። በጣም ይቅርታ አድርጎልኝ እዚህ አካባቢ አሁን የማያቸው ሙስሊሞች ጠቅላላ መልስ የሚሰጡት እነሱን ተዋቸው። የራስን ብቻ የራስን ሞዴሬተሮች ሚውት ያደረጉ ለዛ ነው። ሰለቸን እኮ በቃ ሁሉም ይገባል አስተያየት ላውራ አስተያየት ተውና የራስን ብቻ አረዳድ ትክክል ነው ወይ? ስለ አንተ የምታመልከው አምላክ ስለ ባህሪያቱ ጸያፍ ነገር እየተናገረ ማለትም እንደኛ ነው። ያንተን አላቅም ባይዘ እንደኛ ለምሳሌ እየተማርን አውደ ምሕረት ላይ ምናመልከውን ለሱ ባህሪያቱ ይገባል ምናመልከው አለ እንዲህ ነው ብለን ያንን ተቃራኒ ነገር ትንሽ አንድ እንኳን ከተናገረ ጸያፍ ነው ብለን ነው ምናምነው፣ ስህተት ነው ብለን ነው ምናምነው። ስለዚህ ኮምፕሮማይዝ ላይ አይደረግም ማለት ነው። አንተ ግን መዓት ስህተቶችን ታንተ ጋር ተቃራኒ፣ ምክንያቱም ለአንተ ስህተት ነው እሱ አንተ ትክክል ነው ብለህ ከያዝከው ተቃራኒ ከተናገረ ስህተት ነው፣ ለአንተ አምላክም ጸያፍ ንግግር ነው የሚሆነው። አንተ የምታምነው ደግሞ ለእነኛዎቹ ጸያፍና ስህተት ነው የሚሆነው። ሁጥባ ላይ አብረህ መቀመጥና እሱ እንዲያሰግድህም ትፈቅዳለህ ወይ? ይቻላል ወይ? ላውራ ስልህ አንተ አቋረጥከኝ። ቀጥል። አሁን ልል የፈለኩኝ ምንድን ነው መጀመሪያ ኹጥባ ሲደረግ ራሱ እዛ ቁጭ ብሎ የሚሰማ ምእመን ትርጉሙን ሲያውቀው እኮ ነው መቃወም የሚችለው። ዝም ብሎ እንዳገኘ ጠጥቶ ተነስቶ ነው የሚሄደው። ሚት አታደርጉት። ጠጥቶ ነው የሚሄደው። ስማ አንተና ክርስቲያን እኔ በጣም የማዝንባቸው መሰለህ፣ ይሄ ጭንቅላቱ ውስጥ እውቀት የሌለውን ሰውን እያመጣችሁ እዚህ ዝም ብሎ ይበጠርቃል። በቃ ወይ የሚያውቁትን እውቀት ያላቸውን ሰዎች አነጋግሩ። እኛ እኮ ከስር ዝም ብለን የምናዳምጠው እኮ እውቀት ለማግኘት አይደል እንዴ? ዝም ብሎ ጠጥቶት ነው የሚሄደው አልከን እኮ በቃ ዝም ብሎ ጠጥቶ እኮ ነው የሚሄደው። መልስ የለውም፣ አያውቀውም እኮ ምን እንደተባለ እንኳን ሰግዶ ሲመጣ ምንድን ነው የተባለው ብትለው አላቅም ነው የሚለው። ምክንያቱም መቃወም አይችልማ። ስለዚህ የኛ ጥፋት ለማዋመድ ሁጥባ ያደርጉት ኡስታዞቹንም እያስተማሩ አይደለም ነው እኮ። የሚያውቀው ደግሞ በውስጥ ነው የሚፋጀው። የሚያውቀው ሰምቶ ቀስ ብሎ ሄዶ ይሄ እኮ ልክ አይደለም ብሎ ነው እንጂ ፊት ለፊት ገሃድ አያወጣም። ሌላው 199% ምን እንደተባለ እንኳን አያውቅም። የኛ ጥፋት። ስለዚህ እኔ አሁን እውቀት ለማግኘት ነው እዚህ ስር የገባኝ። ቆየው ከገባው አይደል እንዴ ተናግሬም ማለት ግን እባካችሁ ከሙስሊሞች እውቀት ያላችሁ ከእፎይ ጋር መወዳደር የምትችሉ መልስ መስጠት የምትችሉ ግቡና መልስ ስጡበት። እኛ ምንማር እውቀት የሌለን ሰዎች። ሌላው ግን ዝም ብሎ ኢሞሽናል እየሆነ የመጣ ዝም ብሎ ወይ ሙስሊሙን አላስከበረም፣ ወይ ራሱን አላስከበረም፣ ወይ አላሸነፈ፣ ወይ መልስ አልሰጠም፣ ወይ አላመንም፣ ወይ አላሳመንም። ዝም ብሎ ሰዓታችሁን አንተና ክርስቲያን ሰዓታችሁን በማይሆን ነገር እየገደላችሁ ነው። ኧረ በፈጠራችሁ ለማታናገር እሺ። እኛ እኮ መልስ ስናመጣ እሱ እኮ ተረት እያለ ነው። የቱ ጋር የምንጋፈጠው? የእኛ መልስ ለሱ ተረት ነው። አላህ ፈጣሪ ሰማይና ምድርን የፈጠረው ሲል እኮ ተረት ነው ያለኝ። ይሄ ወፍ አይደል? ይሄ የምታየው ምንም አይነት እውቀት የለሽም። ይኸውልሽ አንቺና እኔ ዝም ብንል ነው የሚሻለን። እውቀት የለንም። ማመን አለብሽ። ምኑም ልበል ሰማይና ምድር የፈጠረ አላህ ነው ሲል የካደ ሰውዬ ምኑን ልመር ልምጣ? መሐመድ ማን የፈጠረ ሰማይና ምድር? በምን አወቅሽ አንቺ? በምን አወቅሽ አንቺ? ሰማይ አንተ ራስህ ጅል። ፕሊስ አሁን እንደዚህ እናድርግ በቃ። ስለዚህ የእኛ ጥፋት አይደለም። አሁንም ማንኛው ያውቃል ማንኛው አያውቅም፣ የምናውቀው ነገር የለም።
ስለዚህ ትገባለህ፣ የምታውቅ ከሆነ ትመልሳለህ። የራስን አረዳድ ነው እንትን የምትለው። ኤኒዌይስ አብዱ ልቀጥል እያለ ነበር። አብዱ ቀጥል። አንድ ሰው ክርስቲያን ከሆነ ምንድን ነው የሚያገኝ? ምን ጥቅም ያገኛል? አንድ ሰው ክርስቲያን ከሆነ ምን ያገኛል? የዘላለም ሕይወትን ያገኛል። ማስረጃ አለ? ትሰጠኛለህ? ኦኬ። ክርስቶስን መከተል ምን ያስገኛል? የዘላለም ሕይወት። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ፣ ማቴዎስ ወንጌል ምዕራፍ 10 ቁጥር 37 ጀምሮ ፈቅድልኝና ሳይ። ኦኬ። ክርስቲያን ቀጥል። ኤኒዌይስ ወደ ቶፒካችን መልሰው። ግን ከቶፒካችን ለምንድን ነው የጠየቀው? ጠይቄ እወጣለሁ እኔ። ቶፒኩን ቅድሚያ መንካት አለብህ። ቶፒኩ ላይ ሽፍት አደረገ። ሜይ ቢ በቃ ይችን የመጽሐፍ ቅዱስ ክፍል ብቻ አንብብለትና እፎይ። ያ አንድ ሰው በክርስቶስ ኢየሱስ ሲያምን ምን ያገኛል ይላል። በክርስቶስ ኢየሱስ ሲያምን የዘላለምን ሕይወት ያገኛል። ኢየሱስ ምን አለ መሰለ? የዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ኢየሱስ ምን አለ? ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሕያው የሆነ የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምኛለሽን አላት። ከዛ በኋላ አዎ አምናለሁ ብላ ይችም ሴት መለሰች። ስለዚህ አንድ ሰው በክርስቶስ ኢየሱስ ሲያምን ምንድን ነው? ትንሣኤን ያገኛል፣ ሕይወትን ያገኛል፣ ከክርስቶስ ጋር አንድ ላይ ይሆናል ብለን እናምናለን እኛ ክርስቲያኖች ማለት ነው። ጥያቄህን አጠር ባለመልኩ በዚህ መልኩ እንመልስልህና የእኛን ጥያቄዎች ሰምታችኋል። ሜይ ቢ ወንድማችን በአምላክነቱ ነው በነብይነቱ ነው ተደምናም ነው? ጥያቄያችንን ሰምተኸዋል? የቱን? ኦኬ። አንድ ኢማም ሁጥባ ላይ ማለት ነው አንተ ከምታምነው የተለየ የአምላክ ባህሪ ቢናገር ወይም ደግሞ ቢያስተምር ያንን ትቃወመዋለህ ወይስ ትከተለዋለህ? ድገማ። ሁጥባ ላይ ለምሳሌ አንተ የተለየ ከአንተ አምላክ ባህሪ የተለየ አስተምሮ ቢያስተምር ወይም ደግሞ ቢናገር፣ ለምሳሌ አንተ የሰጠኸው የአምላክ ባህሪ አለ፣ ያመንክበት የአምላክ ባህሪ አለ፣ አምላክን የተቀበልክበት አረዳድ አለ፣ የተማርከው ማለት ነው። እንዳመንክበት መጠን የተቀበልከው አለ። ከዛ በተለየ አስተምሮ ቢያስተምር አንተ ከምታምነው በተለየ የአምላክን ባህሪ ቢናገር ምን ታደርጋለህ? የተጻፈ ነው የሚናገረው፣ እሱ የሌለ ነገር ነው የሚናገረው ያለውን። ኦኬ። ስለዚህ እዛ ሁጥባ ላይ ኢማሞቹ ትላልቆቹ ሼኮች እነሱ የተለየ ያልተጻፈ ነገር ሊያስተምሩ ይችላሉ ማለት ነው። የተጻፈን እንጂ ያልተጻፈን አያስተምሩም። ችግር ለምሳሌ አንተ አላህ የት ነው ያለው ብለህ ነው የምታምነው? ከአርሽ በላይ። ኦኬ። አላህ ከአርሽ በላይ አይደለም፣ አላህ በቦታ አይገደብም፣ በቦታ አይገለጽም ብለው የሚያምኑት እንደዛ ብሎ ቢናገር ኢማሙ ትቀበለዋለህ ወይስ ትቃወመዋለህ? አይናገርማ፣ የሌለውን ከየት አምጥቶ ይናገራል? ኦኬ እሺ። ናፊ ቀጥያው። ናፊ አላህ ከአርሽ በላይ ነው ብለሽ ነው የምታምኚው አንቺ? ሰላም፣ እንዴት ናችሁ? ሰላም ናችሁ? ሰላም ላንቺ። እሺ ጠይቁኝ። ምን ነበር? የለም እንግዲህ አላህ ሁሉም ኢማሞች ሁጥባ ላይ ሲሰጡ አላህ ከአርሽ በላይ ነው ብለው ነው እንጂ የሚሰጡት አላህ መውጁን ቢላ መካን አይሉም ብሎ እየተናገረ ነው ወንድማችን። ይሄ ሁጥባ ላይ ለምሳሌ አላህ ከአርሽ በላይ ነው ብሎ አንድ ኢማም ቢናገር ያንን ሁጥባ አንቺ ትቀበይዋለሽ ወይስ ያንን ኢማም ምን ብለሽ ትገስጫዋለሽ? ትመልሸዋለሽ? አንድ ኢማም አላህ ከአርሽ በላይ ነው ሲል የፈለገበት ቁዋውን ችሎታውን ከሆነ እኔ የማምንበት ነው። ግን በዛቱ በቦታ ነው ያለው ከአርሽ በላይ ቦታው ነው ብሎ በአንተ ስላላመንኩ ነው። መቼም አላምንም። እሺ እሱ በናፊ አታምኝም። ከናፊ ጋር ትለያያለሽ። አረ በህልሜም እንኳን ያንተ ፍጡር ማመልከት እንደውም አላደርገውም። እሺ አንድ ሰው ካፍ ፕሊስ ተረጋጊ። ሱሱ ሆልሽ ሱሱ እኔ ሙስሊም ነው። አንተ ስላልክ ስለውጥባ ነው። አብዱና ሱሱ ሙስሊም አይደለም። ቆይ እዛ እንጨታችሁን ለምን እንጨት አማልኩ? እሺ እንደ ሊማዳችሁ ድንጋይ ማምለክ እስልምና
ነብይሽ እንጨት ተሸክሙ እንጂ በእስልምና ቀልድ አላውቅም። ደህና እየተማርሽ ነበር። በገዛ እጄ ነክቼሽ ነው። ኤኒዌይስ በደንብ አስተውሉ። አላህ ከአርሽ በላይ አይደለም ያለ ክርስቲያን ሙስሊም አይደለም የሚለው ከየት አመጣሽ? ከአርሽ በላይ ምን እሷ ሙስሊም ናት እንዴ? ባቶን ከረሱሱ ቆይ ተረጋሙማ አብዱ ከአርሽ በላይ ነው በሚልበት ሰዓት አንድ ሰው አላሁ ተዓላ ከአርሽ በላይ በሚል ቦታን ፈልጎበት ከሆነ በዛቱ ከአርሽ በላይ ነው ያለው የሚል ከሆነ ሙስሊም አይደለም። ይሄ ከየት አመጣሽው? ሙስሊም አይደለም የሚለውን ከየት አመጣሽው እንዴ? ሰውየው እኮ እንደዛ የሚል ሰው በቁርአን አላመነማ። በቁርአን አላሁ ተዓላ ጅማሪ እንደሌለው ሁሉን ነገር ፈጣሪ እንደሆነ ነግሮናል። እንደውም አምሳያ እንደሌለው ነግሮናል። በቦታ የሚገለጽ ደግሞ ብዙ አምሳያ ኖረዋል። ቦታ ላይ በመኖሩ ብቻ እኔም ቦታ ላይ ነኝ እሱም ቦታ ላይ ነው ካሉ በቦታ በመኖራችን ብቻ እንመሳሰላለን። ስለዚህ የእሱ ኡስታዝ ኢማም ለአንቺ ኢማም ሊሆን አይችልም። እንኳን ኢማም ሊሆን ሙስሊም አይሆንም። የእሷ ኢማም ለአንተ ኢማም መሆን ይችላል። ቡካሪና ሱል ሰላሳ ይቅሩ በደንብ ፈይሰል ጠርጋት ናፊ ኢማም ለአንተ ኢማም መሆን ይችላል። አብዱ እሷን ከአርሽ በላይ ያለ የምንለውን አትከተለውም? አንዲት ሷ ላብረት አትቀበልም፣ አትከተይም። በዛቱ አርሽ በላይ ብላም አታምንም። ሲጀመር እሷ መካ ሀጅ ስታረጊ ማንን ተከትለሽ ነው የምትሰግጂው? ማንን ተከትላሽ ነው የምትሰግዱት? እሱ ሌላ ጉዳይ ነው አላቸው። አንተን አይደለም እሷን ነው። ሀጅ ስታረጊ ስትል አልገባኝም። የራሴን ኢማም እከተላለሁ ወይ ብቻዬን ሰግዳለሁ? መካ ከሄድሽ ለብቻሽ ነው የምትሰግጂው? ማን ይከለክለኛል? የሚከለክልሽ የለም። ነገር ግን ተከትለሽ የምትሰግጂው ከአርሽ በላይ አለ የሚለውን ነው የምትከተዩ። አብዱ መካ ዋህብያ ብቻ ነው እንደሚሄደው የሚሄደው አላልኩሽም። የሚያሰግደው ታዲያ አህባሽ ነው። ማን ነው የሚያሰግደው? እዛ ዋህብያ ነው እንዴ? አይ ኧረ አይደለም። እና ማን ነው የሚያሰግደው? የዛ ሄዳችሁ ልታሰግዱ ነው? ዛሬ ነው የሰማሁት። ዛሬ ከሰማሽ ተማሪ ያለ ሌላ ጊዜ አይ አይባልም እንደዛ። እኔ ራሴን ችዬ መስገድ እችላለሁ። የራሴም ኢማም ሊኖር ይችላል። ሲቀጥል ደግሞ አንድ ሰው ዝም ብዬ አይደለም እንደዚህ ካፍር ነው ብሎ እኔ ከሰማሁበት ነው። አሁን ራሱ ኢፎይ ሲጠይቀኝ ምንድን ነው ያልኩት? በችሎታው ካለ ሳሂ ነው፣ ግን በዛቱ ካለ ሙስሊም አይደለም ነው። ስለዚህ እኔ አንድ ሰውን አይቼው እንደዚሁ ዝም ብዬ ካፍር ነው አይደለሁም። በዛቱ ካለ ሙስሊም አይደለም የሚለውን ከየት አመጣሽሽ? ዛት አለው። ኦኬ አብዱ ልስን ቆይ አብዱ አላ ዛት አለው ብለህ ነው የምታምነው አይደለም? ወጣ ሄደ፣ ወደ አባቱ ሄደ። ጥያቄው ሊቃኝ ሲል ወጣ። ኤኒዌይስ ስለዚህ አንደኛው ለአንደኛው ጣዖት ነው ተባብሎ ቁርአኑ ላይ በግልጽ አብራችሁ እንኳን አትቀመጡ እያለ መማማር ይቻላል ወይ? መማማር ይቻላል ወይ? ኢድሪስ እንኳን ደህና መጣ። ቀጥል ክርስቲያን። ሙይት አድርጋችሁኛል መሰል። ሰላም እንዴት ናችሁ? ሰላም ላንተ ይሁን ኢድሪስ። እንኳን ደህና መጣ። ሙስሊም ነች እንዴ? ናፊ ካፊር ነች። እናንተስ እንዴት ናችሁ? ኢየሱስ ክርስቶስ አምላክ ሁሌ እዚህ ጋር ምስጋና ይገባው። ሄሎ ወንድማችን ቆይ ኢየሱስ አምላክ ምስጋና ይገባው። እንዴት ናችሁ እናንተ? ጥያቄ መጠየቅ ይቻላል? ክርስቶስ አላህን የፈጠረ ነው። ሙሐመድ አላህን ፈጠረ። አላህን ደግሞ ሙሐመድ ፈጠረው። ሁለቱንም የፈጠራቸው ግን ክርስቶስ ነው። ወደ ቶፒኩ ግባ። ሞክ አድርጋለሁ ብለህ እንዳሞክረው ደግሞ ጥያቄ ልጠይቅ። ኢድሪስ ጥያቄውን ሰምተዋል? ደግመህ ሞክ እንዳታደርግ። ኩል ልጠይቅ ወይንስ ትጠይቁኝ? ጥያቄውን ሰምተዋል? ቀጣይን እጠይቃለሁ በሁለተኛው። ጥያቄውን ሰምተዋል? እኛ እሺ ድገምልኝ። ኦኬ ሁጥባ ላይ ታድመህ ታውቃለህ አንተ? ሁጥባ ማለት ምንድን ነው? ሁጥባ አታውቅም?
እሺ በምን በጁሙአ ሶላት ወይንስ በኢድ ሶላት ወይንስ በጁሙአ ሶላት? በጁሙአ ሶላት በማንኛውም ሶላት። እሺ ታድመህ ታውቃለህ አይደል? እሺ ኦኬ። ሁጥባውን የሚሰጠው አካል ወይም ደግሞ ኢማም አንተ ከምታምነው የአምላክ ባህሪ በተቃራኒ ቢያስተምር ምንድን ነው የምታደርገው? ያንን ሁጥባ ቁጭ ብለህ ትከታተላለህ ወይስ ትቃወመዋለህ? ያ ኢማም የሚደረገው ሰውዬ እኮ እብድ አይደለም፣ ጤነኛ ነው። ኦኬ አላህ የት ነው ያለው ብለህ ነው የምታምነው አንተ? ወይንም እውቀት የሌለው ሰው አይደለም በዛ ቦታ ላይ ኢማም የሚደረገው። ወይ በጣም ጥሩ፣ ችግር የለውም። በጣም ጥሩ። እሺ አላህ እጅ እግር አለው ብለህ ታምናለህ አንተ? አለው። ኦኬ አላህ እጅ እግር የለውም ብለው የሚያምኑ ኢማሞች ያንን ቢናገሩስ? እነዛማ በቃ አላመኑም። እንደናንተ ሙስሊሞች አይባሉ፣ እንደ ክርስቲያኖች መእዙር ናቸው። እነዛ በቃ እውቀት የላቸውም ማለት ነው፣ አያውቁም። ኦኬ ስለዚህ እነዛ ሙስሊሞች አይደሉም ማለት ነው። አይ ሙስሊም ላኢላሀ ኢለላህ ሙሐመድ ረሱሉላህ ይላሉ፣ ግን ቢሉም አያውቁም። በዛ እነዛ ሰዎች መማር አለባቸው፣ እንዲማሩ መመከር አለባቸው ማለት ነው። ኦኬ ከነሱ ትምህርት ትወስዳለህ። ኢማም ቢሆን ኢማም ሆኖ አላህ እጅ የለውም፣ አላህ እግር የለውም፣ አላህ እንደዚህ የሚባሉ ነገሮች የሉትም፣ እንደዚህ ያለው እሱ ጣዖት ነው ወይም ፍጡር ነው ቢል ትክክል ነው ትማራለህ። ቅድም ሲናገር የነበረው ሰውዬም ሰምተሃል። ዶክተር የሚባለው ዶክተር ቅድም ተለፈለፍ ነበር፣ ዝም ብሎ እየቀባጠረ ያ የጫሱስ የጫት ቃሚ የሀባሾች ተከታይ ነው። እንደዚህ አይነት ሰው ዝም ብሎ በቃ ዝም ብሎ በቃ እንዳለ የልብ ወለዱን ሲናገር ነበር። አሁን ወደ እናንተስ ምን ትረዳላችሁ? እንደዚህ አይነት ሰው አስገብታችሁ ለእናንተም ቁጥሩ አይደለም። ያው አንተንም እየታዘብነው እኮ ነው የተጠየቀው። ታዘቡኝ ምን የሆነ እውቀት ነው የማወራህ እኔ። ኢድሪስ ገጠር ላይ ታውቃለህ? ገጠር ላይ ስለሆንኩ ነው ዛሬ አዝመራ ቀደም ብሎ የደረሰ አዝመራ ካለ ምስል ይደረግና ኬፓን ልክ አንተ እንዳደረካት ይደረግና እህሉ መሀል ይደረጋል፣ ወይንም ደግሞ ዳርና ዳር ይደረጋል። እሱ የሚደረግበት ምክንያት ምንድን ነው? ወፎች ቀድሞ የደረሰን እህል ይበላሉ፣ እሱን ለመከላከል ማለት ነው። ከዛ የሆነ የቴፕ ክር አላል፣ እሱ ይታሰርበታል ዙሪያው። ንፋስ ሲነካው ጥዝ የሚል ድምፅ ያሰማል። ወፎቹ ከዛ ልክ ድንጋይ የተወረወረባቸው ስለሚመስላቸው ይሄዳሉ። አንተ ኬፕ ራሱ እንደዛውን ነው የሚመስለው። ሌላው ሞክ ስታደርግ የአንተ ራስ ፕሮፋይል ሞክ ያስደርጋል ማለት ነው። እሺ አሁን ጥያቄ ልጠይቅ። አልመለስክም እኮ የተጠየቀውን ቅድሚያ። ከተሳደብ አባቶችን ጫታሞች ናቸው እንደዚህ ናቸው ከማለት ውጭ እኮ መልስ አልሰጠህንም። እኛ የምንፈልገው የገጠር ልጅ ማለት እኮ አንተ አሁን ፉገራ መስሎ ነው። እና አሁን እውቀትን እንድንማማር ብዬ ነው። እኔ እኮ የገጠር ልጅ ነኝ ብዬ እኮ ነው ያልኩት እኮ እኔ። አሁን ጠየቃችሁ ሊጠይቅሽ ድጋው ነው። ወደ ቶፒኩ ግባ። አልመለስክልንም። ጫት ቃሚ ናቸው እንደዚህ ናቸው እነሱ አባሾች እንደዚህ ናቸው የሌላቸውን ሰዎች ነው ጫጫው ዝም ብለህ እውቀት የላቸው ሰው ነው። አንተ ማንኛውም ሰው በስልጣን ለመሳብ ተፈለግ እውቀት ያለው ሰው መሆን አለበት። በእውቀት ለምሳሌ ኢድሪስ እያልከን ያለው እንደዚህ አይነት ኢማሞችን መጅሊሱ ሳያስተምር እውቀት ሳይሰጥ ዝም ብሎ ኢማም እንዲሆኑ ይሰጣል እያልከኝ ነው ስልጣን አይደል? ወይስ በራሳቸው ተነስተው ነው መስጊድ ውስጥ ገብተው የሚያስተምሩት? ያ ጫት የሚበላው እንደዛ ዝም ብሎ በየመንገዱ የሚያሳምን እንደዚህ አይነቱ በእውቀት ያንተ እኮ የመጅሊሱ መሪ እኮ አዳምጥ። በጫት ጉዳይ ላይ ሂላፍ ተፈጥሮ ነበረ፣ ተላልፈው ነበረ። የተወሰኑ አንጃዎች ጫት መቃም በራሱ ከእስልምና ያስወጣል። የተወሰኑ ኡስታዞች ደግሞ እንደዛ የሚል የለም። አዳምጥ። ሜይ ቢ ናፊ ሰምተሽዋል? ይሄንን ኡስታዞች መግለጫ ሰጥተው ነበረ። ጫት መቃም በራሱ ያስወጣል። አዳምጥ። ከዛ ደግሞ የተወሰኑት ደግሞ ነው ችግር የለውም እንትን አይደለም የሚልም ነበር መጅሊሱ። ከዛ በኋላ በጫት ጉዳይ ላይ ፈትዋ አትስጡ ብሎ ያለው የአንተ መጅሊስ ነው መሪው የአንተ መሪ ነው። ዶክተር አቡበክርን ከሆነ ጫት ምናምን ያለው እስኪ ዶክተር አቡበክር ጫት ስቅሙ ያየ ከሆነ ቪዲዮ ወይም ፎቶ ላክልስ። አይ ዶክተር አቡበክር ብቻ ሳይሆን እንዳጠቃላይ ለምሳሌ ሀጂ የሞቱት ሀጂ ለምሳሌ እሳቸው ለምሳሌ የመጅሊስ መሪ ነበሩ። ጠይቃቸውኝ አይደለ? ሀጂ ሙፍቲስ እሳቸው በኢልም ላይ አልነበሩም? ኢድሪስ ጠይቁና እኔም ደግሞ ወደ ጉዳይ ወደ ርዕሴ ልግባ። ኢድሪስ ሰምተዋል?
እሺ ተቀዳሚ ሀጂ ሙፍቲ ለምሳሌ ያረፉት እሳቸው እውቀት አላቸው የላቸውም? እነሱ ሊያሰግዱ ይችላሉ አይችሉም? ሙቷል እሱ ተወው። አሁን በህይወት ቢኖር በእሳቸው መስገድ ይበቃል አይበቃም? ሐራም ነው። ሐራም አለ ክልክል ነው። አሁን በእውቀት ነው የምናወራው። ሐራም ነው። ስለዚህ እውቀት የላቸውም ማለት ነው። እሳቸው እውቀት ነው በቃ መጽሐፍ እኮ እሳቸው እውቀት የላቸውም ማለት ነው እኮ እውቀት የላቸውም። በእሳቸው መስገድስ በእሳቸውን ትምህርት ማዳመጥ ያከፍራል ወይንስ ሙስሊም ነው የሚያደርገው? የማያከፍረው ሀቅ የሆነውና ሀቅ ያልሆነውን አንተ መማር አለብህ። ያንን መለየት አለብህ። እዚህ ቦታ ላይ ዝም ብለህ እከሌ እንዲህ ነው ብለህ በቃ ሰው መሳደብ አይቻልም። የሞተ ሰው መሳደብ አይቻልም። ሰው ማዋረድ ፓራፍሬዝ አድርገው ክርስቲያን ያ ምንድነው ሄድበት ሀሳቡ ላይ አያውቁም ምናምን አያስኬድም። ለምሳሌ እነዛ አካላት ሁጥባ የሚሰጡት ወይም መስጊድ ውስጥ መሪ ተደርገው የሚሾሙት አካላት ምንድነው ያውቃሉ፣ ያስተምራሉ ተብለው ነው ተመርጠው የሚሾሙት ማለት ነው። ያ ማለት ግን እንደሚያምኑበት እምነት ለአምላካቸው አምላካቸውን እንደተማሩት ነው ሊቅ ሆነው እዛ መስጊድ ውስጥ ገብተው የሚያስተምሩት እንጂ ተራ ሰዎች ሆነው ምንም ሳይማሩ ምናምን ነገር ሆኖ ላይሆን ይችላል። አለበለዚያ ደግሞ እንደዛ ብላችሁ የምታምኑ ከሆነ ዌልካም፣ ምንም የማያውቁ አካላት ናቸው ገብተው እናንተን የሚያስተምሯችሁ ማለት ነው። ሳይማሩ እናንተን የሚያስተምሩት ሳይማሩ ነው። ይሄ እንደዛ ስለሚያስይዝ ማለት ነው። ነገር ግን እነሱ የራሳቸው አቂዳ አላቸው፣ እናንተ የራሳቸው አቂዳ አላችሁ በአምላክ ጉዳይ ማለት ነው። በአምላክ ኮንሴፕት ግን አትገናኙ። እናንተ ሌላ ነው የምታምኑት፣ እነሱ ሌላ ነው የሚያምኑት። ሰማይና ምድር ናቸው። በአምላክ ጉዳይ በጣም ስለምትለያዩ አንድ መስጊድ ሼር የምታደርጉባቸው አጋጣሚዎች አሉ። ለምሳሌ ወሃብዮችና አህባሾች ማለት ነው። አንድ መስጊድ ሼር የምታደርጉበት አጋጣሚ አለ። አንድ መስጊድ ላይ ሼር እያደረጋችሁ ነገር ግን አንዱ ወጥቶ ሁጥባ ሲያደርግ እናንተ ከምታምኑት ሌላ ተቃራኒ ባህሪ አድርጎ ቢናገር ያ አምላክን መሳደብ ነው ብላችሁ ነው የምታምኑት አይደል? ናፊ እንደዛ ነው የምታምኑት። ለምን ተከፋፈለ? ክፍፍል ለምን ኖረ ነው? ኖ አይደለም። ሱናን አቢ ዳውድ 4603 አንዴ ክፈተው ክርስቲያን። ለምን ኖረ ሳይሆን አንተ የምታመልከው አላህን ጣዖት እያልኩት ትክክል ነው ብለህ ትማራለህ ወይ? እኔስ ባሰግድህ ለአንተ ያ ሶላቱ ተገቢ ነው ወይ? በምንድን አላህ ነው ጣዖቱ? ማስረጃ ሰይቶ ካወራ እኮ ችግር የለውም። ማስረጃ ሰይቶን ቢያወራ እኛም እናምናለን። ሐሰን በደንብ ተረዳ። አንተ የምታምነው አለ የአላህን ሲፋቶች አንተ የምታምነው የአላህ ሲፋቶች ይኖራሉ አይደለ? ስለ አላህ ሲፋቶች የምታምናቸው ይኖራሉ። ያ አንተ የምታምነው ሲፋቶቹ በሙሉ ስህተት ናቸው፣ ለአላህ ይህ አይገባም፣ የተናገርካቸው በሙሉ የፍጡር ነው ቢል አንተ የምታመልከውን ፍጡር ነው እያለው ነው ማለት ነው። አሁን እሱን እንዳወራ አውጥቶ ወይ ከቁርአን ወይ ከሐዲስ ከነቢዩ ከተናገረው ቢያሳየኝ እኔም አልከራከረውም። ሐሰን የማሳየ ጉዳይማ ከሆነ ካሳመንከውማ አንድ አቂዳ ውስጥ ገባችሁ። ነገር ግን አያሳይ ጊዜ ግን አንተ ስነግረው ይሄ የፍጡር ባህሪ ነው፣ አንተ እያመለክ ያለው ፍጡር ነው እንደዚህ ከሆነ ብሎ ካለ ከዛ እሱ ትክክለኛ ሆኖ ኢማም ሊሆንህ ይችላል ወይ? በሌለ ነገር በሌለ መረጃ ካወራኝ አይችልም፣ ሊሆን አይችልም። ሐሰን ችግሩ ምን እንደሆነ ታውቃለህ? እሱም እኮ መረጃ ይጠቅመኛል ብሎ ያሰበውን እኮ መረጃ ሊጠቅስ ይችላል፣ ሊተረጉም ይችላል ራሱ። አንተም ደግሞ ነው ተሳስቷል ብለህ የምጠቅሳቸው ጥቅሶች ይኖራሉ፣ ግን ተለያይታችኋል። በቃ ለምሳሌ አላህ እጅ አለው ብለህ ታምናለህ፣ እሱ ደግሞ አላህ የእጅ ፈጣሪ እንጂ እጅ የሚባል ነገር ለአላህ አይጸድቅም ይላል። አንተ እግር አለው ብለህ ታምናለህ፣ ለአላህ እግር የለውም የእግር ፈጣሪ ነው፣ ስለዚህ አንተ ፍጡር ነው የምታመልከው ይላል። አላህ ከአርሽ በላይ ነው በዛቱ ብለህ ታምናለህ፣ አላህ በዛት የሚገለጥ በቦታ የሚገለጥ አይደለም የቦታና የዛት ፈጣሪ ነው እንጂ ብሎ ያምናል። ስለዚህ አንተም ፍጡር እያደረገው ነው እሱ። አሁን የአንተን አምላክ ፍጡር እያደረገው ነው። ይሄ አካል አንተን ጸሎት ማትደረግ ይችላል ወይ? እነዛ ብሎ እያመነ ነው። እሱ ከባድ ጥያቄ ነው። እችን ቁርአን አንብባት አንዴ፣ ሀዲስ አንብባ ክርስቲያን አይደለም ብዙ ላይ እችን ሀዲስ አንብባ። ቀጥል ክርስቲያን። ምን ይላል? ዘ ፕሮፌት ሴድ ነቢዩ እንደተናገሩት ኮንትሮቨርቲንግ አባውት ዘ ቁርአን ኢዝ ዲስቢሊፍ፣ በቁርአን መለያየት ክህደት ነው ኢአማኝነት ነው ብሎ ሙሐመድ ተናግሯል።
ስለዚህ በቁርአን ላይ በአንድ የቁርአን አንቀጽ ላይ የምትለያዩ ከሆነ መካድ ከሆነ ግልጽ ነው ማለት ነው። ይሄ ያ ሱራ 4 እና 65 አንዴ ክፈተው ብሎ አባስ ምን መሰለ ችግሩ በቁርአን ላይ ተለያየ። በቃ ተተለያየ ቁርአን ሚለያይ የለም። አረ ቁርአን በቁርአን ሚለያይ የለም። በቁርአን ላይ ተለያየህ ማለት እኮ ምንድነው? አንተ አረዳድል ላይ ተለያየህ ነው። እንደዚህ ይላል በጌታህም እምላለሁ በመካከላችሁ በተከራከሩበት ፍርድ እስከሚያስፈርዱ ከዚያም ከፈረድከው ነገር በነፍሶቻቸው ውስጥ ጭንቀት እስከማገኙና ፍጹም መታዘዝን እስከሚታዘዙት ድረስ አያምኑም። ስለዚህ ሙሐመድ አሁን በአካል ኖሮ ሊፈርድ አይችልም። ፍርዱ የሚሆነው ምንድነው? ሐዲስና ቁርአን ነው የሚሆነው። ስለዚህ በምትከራከሩበት በመካከላችሁ ላይ ሐዲስና ቁርአን በሱ ፍርድ እስካልዳኘህ ድረስ አማኝ አይደለህም ይላል። ሙሐመድ ሁለት የተለያየ ነገር ከሰጠ ውጪዝ ተጠያቂ የሚሆነው እሱ ነው። ሁለት የተለያየ አላህን ያስተዋወቀው ማለት ነው። ሱራ 59 አንዴ ክፈተው። ሁለት የተለያየ ተቃራኒ ነገር ካስተማረ ጥፋቱ እናንተ ሳይሆን የሙሐመድ ይሆናል ማለት ነው። ሐዲስ ደግሞ በግልጽ እንደሚናገረው ሙሐመድ ግልጽ አንደበተ ርቱዕ እንደሆነ ይናገራል። አይ ውሽዝ አንዴ ሌላ ነገር ሚል ያደርገዋል ማለት ነው። ቁርአኑ ደግሞ እንደዚህ ይላል። ከፍ አድርገው ትንሽ አይታየኝም። ያለ መልእክተኛ መልእክተኛውንም የሰጣችሁን ማናቸውንም ነገር ያዙ ብሏል። ሁለት ተቃራኒ ነገር ከሰጣችሁ ደግሞ ተጠያቂ የሚሆነው ሙሐመድ ነው የሚሆነው ማለት ነው። አንዴ አላህ እጅ አለው ብሏል፣ አንዴ የለውም ብሏል። አንዴ ከአርሽ በላይ ነው ብሏል በዛቱ፣ አንዴ በዛት አይገለጥም ብሏል። አንዴ ከሌሊቱ 1/3 ይወርዳል ብሏል፣ አንዴ ደግሞ አይወርድም ብሏል። ስለዚህ ስለ አላህ ራሱ የነገራችሁ ተቃራኒ ሁለት ነገር ከነገራችሁ ይጠፋፋል ማለት ነው። ቁርአናችሁ በግልጽ እንደሚናገረው ደግሞ ሁለት ተቃራኒ አካላት አምላክ ካለ አንዳንዱን እንትን ይለዋል ያጠፈዋል ብሏል። ስለዚህ ሁለት ተቃራኒ ነገር ከነገራችሁ አላህ እርስ በርሱ ይጠፋፋል ማለት ነው። ሁለት ተቃራኒ አካል ካለ አንዱ ሲያጠፋ አንደኛው ሲያለማ፣ አንደኛው ሲያለማ አንደኛው ሲያጠፋ ይጠፋፋሉ ማለት ነው በቁርአናችሁ ሎጂክ መሰረት። ስለዚህ ነሰሰርሊ አንደኛው ነው ትክክል የሚሆነው። ስለዚህ አንደኛው እንደው ያስተማረው ሙሐመድ ራሱ ማለት ነው። በዚህም መሰረት እኛ እንደ ክርስቲያኖች ሁለቱም ትክክል አሉ ብለን ነው ምናምነው። አለውም ቢልም የለውም ቢልም፣ ነገር ግን ሊያስተምር የሚችለው እንኳን አንዱን ነው የሚሆነው። በዛ ውስጥ መሆናችሁ ደግሞ ትክክል አይሆንም ነው። አንድ ነው የሚለው ራሱ አያስኬድም ነው፣ ስህተት ነው። አባስ ግልጽ ነው። ቁርአን ስህተት ነው ብዬ ነው። ቁርአን ነው ምን ስህተት ነው? አንተ ሰው በጻፈው መጽሐፍ ቅዱስ ታመልክ የለ እንዴ? አንተ ማን የጻፈው አንተን ቁርአን? ቁርአን የአላህ ቃል ነው። አላህ ነው ጽፎ የሰጠህ? ይህንን የምታየውን አላህ ነው የጻፈው? የአላህ ቃል ነው። ይህንን አላህ ነው ወይ የጻፈው? ቃሉን የአላህ ቃል ነው። አላህ ነው ወይ የጻፈው? ማን ጻፈው? ሰው በጻፈው ታምናለህ ብለኸኛል። ይሄ የአላህ ነው የጻፈው? ጠረጴዛ ዘጋጅቶ እንደዚህ እያለ በብዕር አላህ ነው የጻፈው? ይሄንን በማን የወረደው ቁርአኑ? በዝንጀሮም ላይ ይወረድን ስለማ በማን ወረደ አይደለም ጥያቄያችን። ይሄን የጻፈው ማን ነው? ቀደም አንድ ነገር አባስ መልስ። ሚዩትን አንሳና በሰው በተጻፈ አታምንም አይደለ? ለምን ወረድክ? በሰው በተጻፈ አላምንም ያለው ዞሮ ሊመታ ሲል ወረደ። ለዘመናት የነበረች መፈክራችሁ ዘንድሮ ታነሷት። በአንደኛው ሴንቸሪ ላይ ጠልዘን የጣልነውን ይህን አርጉመንት እንዳይነሳ አድርገን የሰበርነውን ኤኒዌይስ ፓራፍሬዝ አድርገው ክርስቲያን ሙስሊሞች ጥያቄውን ያው በደንብ ተረድተውታል። ነገር ግን መልሳቸውን እና ቀደም ባወራው ነገር ማለት ነው የማየው ጉዳይ ዝም ብለህ አታጋጩ በሆነ ነገር ማለት ነው። ነቢ መሐመድ ሰለላሁ ዐለይሂ ወሰለም እናንተ ናችሁ የተጋጫችሁት፣ በአስተምህሮታችሁ እናንተ ናችሁ የተጋጫችሁት እኮ ያጋጭ እናንተ ናችሁ እንጂ ያልተረዳችሁ ነገር ማለት ነው። በማታውቁት ነገር እንዳልከው አስተምሯችሁ እርስ በራሳችሁ ያጋጫችሁ እኛ አይደለንም ያጋጨናችሁ። አስተምሮ ነው ግን እናንተ አታውቁትም ነበር። ይሄ አስተምሮ ተደብቆ አታውቁትም ነበር። እኛ ወጣን። ከዛ በኋላ
እንደተለያየ ስታውቁ መጋጨት ጀመራችሁ። ክርስቲያን አዳምጠኝ፣ አሁን አዳምጠኝ። በአላህ በአንዱ አንቀጽ የካደ ወይም ደግሞ ያስተባበለ ማለትም አንተ ከምትረዳው አረዳድ የተለየ አረዳድ የሚረዳ ኢማም አንተን ለአንተ ኹጥባ መስጠት ይችላል? ሰምተኛ ጥያቄ አይደለም። ቅድም በተነሳው ጥያቄ ነው ያለው የገባሁት ያለው ይሄ ነው። ተመሳሳይ ነው ጥያቄው። ለምሳሌ አላህ ከአርሽ በላይ ነው በሚለው አንቀጽ ቅድም ነብዩ አለይሂ ሰላም አላህ ከአርሽ በላይ አይደለም ሙሐመድ አዳምነስ ሙሐመድ ሁለት ቃል አስተምሯቸዋል። ስለዚህ ሁለት ቃል አስተምሯቸዋል፣ ችግሩ የሙሐመድ ጋር ነው ብሎ ኦፌ በነብዩ እየተቸ ነበር። ትንሽ ያው ብንከባበር በጣም አሪፍ ነው። ሁለት ተቃራኒ አስተምሩ ማያቁም ረሱሉ አለይሂ ሰላም። እኔ ያልኩት ፎር ሴክ ኦፍ አርጉመንት ነው። ለምን ደሞ ይተናል? ና አብዱ ለምን ደሞ ታለ አዳምጥ። እሺ እኔ ያለው መሐመድ ሁለት ተቃራኒ ነገር አስተምሯል አይደለም ያልኩት። ለምን እንደዛ እንዳልኩት ታውቃለህ? እኔ ያልኩት ሁለቱም ትክክል ናችሁ ካላችሁ እናንተ አላህ እጅ የለውም ሲልም ትክክል፣ አላህ እጅ ያለውም ሲል ትክክል ብላችሁ የምታመቻችሁ ከሆነ ስለዚህ ጥፋቱ የእናንተ ሳይሆን የሙሐመድ ይሆናል። አንድ ቀን አላህ እጅ ያለው ብሏል፣ አንድ ቀን የለውም ብሏል። አዳምጥ። አይ አሁን ላይ አንደኛ አይ የቱ ጋር አለ ነው? አዳምጥ። አይ ሶዬ አላህ እጅ ያለው ብለው የሚያምኑ አሉ፣ አላህ እጅ የለውም ብለው የሚያምኑ አሉ። ሁለቱም ትክክል ናቸው ብለው የሚከተል ሰው ካለ ሁለቱም ትክክል ናቸው። አላህ እጅም አለው የሚለውም ትክክል ነው፣ አላህ እጅ የለውም የሚለውም ትክክል ነው። አላህ በቦታ ይገለጣል የሚለውም ትክክል ነው፣ አላህ ለቦታ ይገለጣል የሚለውም ትክክል ነው። አላህ የአካላት ፈጣሪ እንጂ የዛት ፈጣሪ እንጂ ዛት የለውም ቢለውም ትክክል ነው። አይ ዛት አለው የሚለው ትክክል ነው ካላችሁ ተቃራኒ ነገሮች፣ ሁለት ተቃራኒ ነገሮች ሁለት ተቃራኒ ነገሮች ስለ አንድ ነገር እየተወሩ ሁለቱም ትክክል ከሆኑ ስለዚህ መሰረቱ አስተማሪው አበላሽቶታል ማለት ነው። ተማሪዎቹን ትክክል ከሆኑ ሁለቱም ትክክል ከሆኑ መጽሐፍ ላይ ከቻሉ መምህሩ ይሆናል ጥፋተኛው። መምህሩ ግን አንደኛው አስተማረው ከተባለ ከሁለት አንዱ ስህተት ይሆናሉ። ወይን አለው ያለው ስህተት ይሆናል፣ ወይን የለውም ያለው ስህተት ይሆናል። ወይን ከአርሽ በላይ ያለው ስህተት ይሆናል፣ ወይንም ከአርሽ በላይ በዛት አይገለጥም ያለው ስህተት ይሆናል። ጨርሳል ለሚገባ እሺ። ከጨረስክ ማንኛውም ጋር ሚዩት ዘግታችሁ ማውራት ብቻ አይደለም። አዳምጠኝ። እሺ ጨርሰ ማለት ከጨረስክ ማለት ነው። አሁን ቁርአን አንድ ነው። መሐመድ አይደለም ወንድማችን፣ ጠብቀኛ። ርዕሳችን መሐመድ አይደለም። እናንተ ሁሉ ስለመሐመድ ሲጠየቅ ነው መልስ ለመመለስ የምትጠይቁ። አሁን እየመለስኩ ጠብቀኝ። እሺ ተራ በተራ እሺ እናውራ። ሚዩት ዘግቶ አይደለም ማውራት አይደለም ትርጉሙ። አሁን ቅድም አሁን ይሄ ሙሐመድ አለይሂ ሰላቱ ወሰላም ያኒ እጅ አለው እጅ የለውም አላህ ከአርሽ በላይ ነው አይደለም በሚለው ጉዳይ አስተምሯቸዋል። ይሄን ነገር ትምህርት አለው እና ስለዚህ የአስተማሪው ችግር ነው የሚለው ትችት ከየቱ ጋር ይሄን አይተህ ታወራለህ? አንድ ሁለተኛ ከተከታዮቹ አብደላ ከተከታዮቹ ነው። እሱን ተከታዮቹ ሁለት አለ። ካሁን ሁለት እምነት ነው የሚያምኑት። አላህ እጅ የለውም የሚል አለ። ቆይ አንዴ አየህ ብለህ ነው በቃ እየለፈለፍክ ያለው ማለት ነው። አላህ እጅ የለውም ብሎ የሚያምን አለ፣ አላህ እጅ አለው ብሎ የሚያምን አለ። ስለዚህ ሙሐመድ ቆይ አዳምጥ። ስለዚህ ሙሐመድ ሁለት የተለያየ ትምህርት ማስተማሩን የምናውቀው በዚህ ነው። ሙሐመድ ሁለት አይደለም ከዛ በላይ ትምህርት ነው ያስተማረው። ማረጃም ተሽያለሁ። ኦኬ እንደዛ ከሆነ አላህ እጅ እግር አለው ብለህ ታምናለህ አንተ? የሰዎች አረዳድ አዳምጠኝ። ከአንተ ነው ለገባኝ ስላረብ ኦኬ ሙሐመድ ለአረቦች ብቻ ነው አያገባቸውም ማለት ነው። አረብኛ የማይችሉ ሰዎች አያገባቸውም። እሺ እና ማን አወራ? እሺ አረቦች ነው ራሱ ቆይ የራስን ወረት ተሮሲ ምንተው የራስን ወረት አብዱ እሺ ምንድነው የፈለገው? እሺ ኡፌ ከአንተ ላውራሽ ካይዋ ስለዚህ አሁን አዳምጠኝ። እሺ እኔ ላውራ እኮ አልሰጣኝም። ያ ክርስቲያን ምን እንደሆነ እንጃ። አሁን እኔ ያልኩት ቁርአን አንድ ነው፣ ሐቁ አንድ ነው። አዳምጠኝ። ሐቁ አንድ ነው፣ ቁርአኑ አንድ ነው፣ ሐዲሱ አንድ ነው። ሐዲሱ ሰሂህ ሆኖ ከመጣ ቁርአን መቼም ትክክል ነው። ሐዲስ ግን ያው ضعيف የሚያምን ነገር አለበት። እሱ ሰሂህ ሆነ ከመጣ መንገዱ አንድና አንድ ነው። የሰዎች አረዳድ ግን ይለያያል። ገባክ?
አዳምጠኝ። ውሸታም ነው ማለትና ይሄ ይለያል። ውሸታም ማለት አላህን ዋሽተዋል። በቃ ጨረስክ። አሁን ደግሞ አዳምጠን ሉክ አሁን ተራ ጨርሰዋል። መሐመድ ሊዋሽ ይችላል ከተባለ ዊዛውት ቶለሬሽን ቀጥታ ከእስልምና ይወጣል። አላህ ላይ ግን አንተ የምታመልከውን አላህ ለምን ፕሮቴስታንት ለምን አላህን ደግሞ አንተ የምታመልከውን ፍጡር ነው እያለው ጣዖት ነው እያለው እንኳን ላይወጣ ይችላል። አይወጣም። አዳምጥ ቆይ ያልካትን ነው ፓራፍሬዝ የማደርገው። ስለዚህ መሐመድን ካልክ አይ ቁርአንን